ሰበር ዜና ቡሬና ሀይሚ በጠና ተጣሉ። አሁንም ፕራንክ ነው ብላ ስትላት ወይም ሲላት አሁንም ፕራንክ አልፈልግም በማለት ቡራ ተነስቶ ወደ አዲስ አበባ ሳይመሽበት ሄዷል ማለት ነው። ሀይሚ ያልጠበቀችው ችግር ደርሷል። በጣም ተጣልተዋል። ሀይሚ ይህን ነገር ለመስራት አልፈለገችም። እንዲሁም ቡሩኬ ሰርፕራይዝ ሊያደርጋት ወይም ፕራንክ ይወዳሉ። ሁለቶችም ቢሆን ፕራንክ ነገር ነው ሁለቶች የሚጣሉ። አቤት አሁን ግን እየበረደደ ሆኗል ማለት ነው። እንግዲህ ቡራ የደወለላት ለሀይሚ ቡታጅራ አብረው ስለማይኖሩ ሰበር ዜና ሀይሚና ብሩኬ አብረው እንደማይኖሩ እነግራቸዋለን። ግን ለዩቱብ ብለው ስለሚወዳት አሁን ይሄ ፕራንክ ነው ለማለት እቅፍ አድርጋታለሁ ብሎ ይህን ነበር ሀሳቡ። ግን ሳይመሽብህ መሄድ ትችላለህ፣ አልፈልግህም በማለት ድምጧን አሰምታለች። የዛን ጊዜ ልቡ ተሰብሮ ብሩኬ ወደ አዲስ አበባ ሸገሬ ጥሏት የሄደ ሰዓት እያለቀሰች ትገኛለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህለን ወሳህለን እህት ወንድሞቼ፣ ዛሬ እንግዲህ ልባችን ተሰብረዋል በሚገርም ሁኔታ ማለት ነው። ፕራንክ እያሉ ይጀምራሉ፣ ግን መጨረሻው አያምርም። የሀይሚና የቡሩኬ በጣም ያሳዝናል። በጣም ተጣልተዋል። ሀይሚ በጣም ከስታለች። የከሳችበት ትንሽ አሟታል። ግን ቡሩኬ ፍራንክ ነው ብሎ ያስጠራት ፍራንክ ነው ሊላትና እቅፍ ሊያደርጋት ሲል አሁንም አልፈልግም፣ አንተ የምትሰራው ስራ ከጋጠ ወጥ ነው በማለት እንግዲህ ልቡን ሰብረዋለች። የዛን ጊዜ ተነስቶ ወደ አዲስ አበባ ሄደ። ወደ አዲስ አበባ ሲሄድ ግን ምን እያደረገች ነው? ማልቀስ ጀመረች። ቡራዬን አምጡልኝ ማለት ጀመረች። ሆሆ እንዲህ ከእጅ ያለቀቁ በኋላ እንግዲህ የአፈቀራት ልጅ እሷን አፍቅሮ ሳይሆን ሀይሚ ሁሌ ፕራንክ ስለምታደርገው እሱ ቡራዬ ደግሞ ፕራንክ ለማድረግ ስለፈለገ ነው እንጂ ልጅቷን ወዷት አይደለም። ግን የሚገርማችሁ ነገር ቡራ ፈቅርሻለሁ ወድሻለሁ ብሎ እንደዚህ እየተቅለበለበ ነገር የለውም። ቢሆንም ግን ይወዳታል። ስለሚወዳት ስለምታውቅ ዛሬ እንግዲህ ሳይመሽም አይነጋም በማለት ሁሎችም ተለያይተዋል ማለት ነው። ዛሬ እንግዲህ ሀይሚ እያለቀሰች ትገኛለች። ሀይሚ ከሳች በምትሉት ሰዓት ደግሞ ምን አለ በኢንስታግራሟ ሀይሚ የከሳችበትን ችግር ራሷን ስለሚያማት ነው እንጂ በፍቅሩ የተነሳ እንዳልሆነ እንነግራቸዋለን። እውነት ለመናገር በጣም የሚገርም ነው። እንግዲህ ሀይሚና ቡራ በጣም ችግር የሚገጥማቸው ፕራንክ ብለው ይጀምራሉ፣ ጠብ ያደርጉታል ማለት ነው። በጠና ዛሬ በጣም ተለያይተዋል፣ በጣም ተጣልተዋል። እኔ ልቤን የሰበረኝ ምንድን ነው? ሁሌም ወድሃለሁ ስትለው ወድሻለሁ አፈቅርሻለሁ ብሏት የማያውቅ ለዩቱብና ቻናሉን ለማሳደግ ብሎ ብቻና ብቻ ስለሚፈልጋት ይህን ስለምታውቅ ነው። ዛሬ ግን እሷ ትወደዋለች። እንዲህ አንበሳውን ሲሰጡ ምንድን ያደረገ ሳማት። ለምን ሳማት? ይሄ ጋጠ ወጥነት ነው። ግን ስለሚወዳት እሷ ምንም አላለችም፣ መልስም አልሰጠችም። እንዲሁም ደስተኛ ናት ማለት ነው። ግን አብረው እንደማይኖሩ እንነግራቸዋለን ውዶቼ። እንደወደዳችሁ ተስፋ አደርጋለሁ። እስኪ ሸር ላይክ አድርጉ። ዛሬ ግን ሀይሚ ሁሌም ፕራንክ ስለምታደርገው ቡራስ ፕራንክ ቢያደርጋት ምን ችግር አለ? ለምንድን ነው እነሱ ሶስተኛ ሰው ከመሀላቸው የሚያስገቡ? ሶስተኛ ሰው መሀል ላይ ማስገባት ማለት ህይወታቸውን መበጥበጥ ማለት ነው። ከሌሎች ለምን አይማሩም? እውነት ለመናገር ማለት ነው። እና ዛሬ እንግዲህ ሀይሚ ቡታጅራ እንደተቀመጠች ቀርታለች፣ እያለቀሰች ነው። እንዲሁም ቡራ ወደ ሸገሬ ገብቷል። ቢሄድም ምንም የሚያስፈራ ነገር የለውም፣ ይመለሳልና እንደማይለያዩ እርግጠኛ ነኝ። ለይኑ ሁሌም ነው ፕራንክ የምታደርገው፣ ሁሌም ፕራንክ ታደርገዋለች። እንግዲህ ሁለተኛ ይዤላችሁ የመጣች ፍቅርዩና ሁሌ ዛሬ በአዲስ የመጣብላችኋል ማለት ነው። እንዲሁም ሁሌን ብተዋት ምን አለ? ሁሌ አንበሳ፣ ጀግና፣ ጎበዝ፣ የፈለገችውን ማፍቀር ትችላለች፣ ማግባትም ትችላለች፣ መተውም ትችላለች። ደስተኛ ናት በህይወቷ። ስለዚህ ልባቸው ፍቅርዩም ልቧ ተሰብሮ የቀረች ጀግና አንበሳ ናት። ግን ተሰብራም ብትቀርም ያልወደቀች ጀግና ናት። ፍቅር ማለት ፍቅር የአባቷ ልጅ ጎበዝ ጀግና። እንግዲህ ከጀግናም ጀግና
ናት ማለት ነው። እና እንግዲህ አብረው ሊመጡልን ቪዲዮ ሊሰሩልን ነው። ሁሌ እንግዲህ እንደምታዩት አፈቅራለሁ ወዳለሁ ብላ የመጀመሪያ ወደ ኋላ ስንመለስ የማራኪ የመጀመሪያ ፍቅረኛው ነበረች፣ ግን አልተሳካላትም። እንደ ፍቅር ማለት ነው። ሮጠች ሁላችሁ የማይሆን ነገር ለሚስትህ አትናገር፣ የማይሆን ነገር መንገድ ላይ ነው የሚቀር። ስለዚህ አልተሳካላቸውም። ግን አሁን ላይ ግን ሰው ማለት ነው ለምንድን ነው ግን የምትረማመዱባቸው? ሁሌ ምን አደረገች? እንግዲህ እንዳያችሁት ሀናም መጧል። ሁላቸውም በአንድ ላይ ሊሰሩ ነው። እንወዳቸዋለን፣ እናፈቅራቸዋለን። ሸር ላይክ እያደረግን እናበረታታቸው። እነዚህን እንቁዎች ልባቸው የተሰበረ ቆንጆዎች ማለት ነው። ፍቅርዬ እንግዲህ እንዳያችኋት የምትወደውም የመጀመሪያ እያለ የዘፈነላት ታውቁታላችሁ። ስለዚህ ልቧ ተሰብሯል። እንግዲህ እነዚህ ሁለት ልጆች ልባቸው የተሰበረ እንግዲህ በአደባባይ ላይ ደግሞ ልባቸውን በአመድ ደፍነው ሚዲያ ላይ ወጣው በቃ ደስተኛ መስለው የሚሰሩ ፍቅርና ሁሌ ናቸውና ተዋቸው፣ ይስሩ፣ እናበረታታቸው። እውነት ለመናገር ጀግና አንበሳ ማለት እንደነሱ ማለት ነው። እና ህይወት እንደዚህ ናት። ህይወት አንዴ ይጨልማል፣ አንዴ ደግሞ ይበራላችኋል። ይሄ የታወቀ ነው። ግን ያን መብራት ደግሞ አብርታችሁን ለመቅረት ከፈለጋችሁ እናንተ ጉብዝና ጀግና ሆናችሁ በቀጥተኛው መንገድ መሄድ ነው እና እናበረታታቸው። ሁሌን ተዋት፣ ፍቅርን ተዋት። እውነት ለመናገር ፍቅር በሁለት ወንድ ያሚወድሻለሁ ያምወድሃለሁ የሚላት ናት። ግን እሷ ቦታ አልሰጠቻቸውም። ፋፊን ትወደዋለች ብዬ አምናለሁ። ግን ያው ታውቃላችሁ ሃይማኖት ያለያያቸዋል። ቢሆንም ደግሞ እንግዲህ እሷ ታውቃለች። ውዶቼ እውነት ለመናገር እናበረታታቸው እላለሁኝ። አሁንም ዛሬ የሚመጡልናል። እንግዲህ ውዶቼ እንደወደዳችሁት ተስፋ አደርጋለሁ። ሀይሚዬ ዛሬና ትናንት ዛሬ ይመጡልናል። በነገራችን ላይ ትናንት ያልመጡበት ምክንያት ትናንት ወዲያም ያልመጡበት ምክንያት ትንሽ ሀይሚዬ ትንሽ አሟታል። ግን ቡርኬ ጥሏት ወደ ሸገሬ ቢገባም ጎበዝ አንበሳ ናት የኛ ጨረቃ። የፋሚሊ ጨረቃ ደግሞ ስታጠፋ ሽታዬ አትበሏት እንዴ! ሽታዬ ስታጠፋም ሽታዬ፣ ጥሩ ስትሰራም ሽታዬ ማለት አያስፈልግም ማለት ነው። ጥሩ ስትሰራ ጎበዝ በሏትኝ፣ ስታጠፋም ደግሞ መልሷት። እኛ ሩታየን መለስናት፣ ይኸው ከቁም ነገር አደረስናት ማለት ነው። እንደዛ የምትወዷት የምንወዳት መመለስ አለብን። እና ውዶቼ ከዚህ ቪዲዮ ምን እንደተማራችሁ በኮመንት አስቀምጡልኝ። እወዳችኋለሁ። ከኔ በላይ ደግሞ አላህ ውድድ ያድርግልኝ። ሸር ላይ ካርጉት፣ አበረታቱን። አሰላሙ አሌይኩም ወረህመቱላህ ወበረካቱ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي